እንስላል ፍሬን እንዴት ማዘጋጀት አለብን እንዲሁም እንዴት መጠቀም አለብን የሚለውን ስናይ እዚህ ጋር እንደምትመለከቱት የተዘጋጀ እንስላል ፍሬ አለን። ለልኬት እንዲያመቻችሁ የሻይ ብርጭቆ አለን። ምንድነው የምናደርገው? 2 የሻይ ማንኪያ እንስላል ፍሬ እናደርጋለን። ይሄንን ካደረግን በኋላ ለልኬት እዚህ ጋር እንዲያመቻችሁ 3 የሻይ ብርጭቆ በዚህ ለክታችሁ 3 የሻይ ብርጭቆ አድርጋችሁ በማፍላት መጠቀም ትችላላችሁ። ለማሳየት እንዲመች እዚህ ጋር ያዘጋጀነው ራሳችን 3 የሻይ ብርጭቆ አለን። በዚህ ልኬት እንዲያመቻችሁ 3 የሻይ ብርጭቆ ለክታችሁ በማድረግ በማፍላት ጠዋት በባዶ ሆዳችሁ እንዲሁም ደግሞ ማታ ከእራት በፊት መውሰድ ትችላላችሁ። ይህንን በምትወስዱበት ጊዜ ምን አይነት ሳይድ ኢፌክቶችን ልታዩ ትችላላችሁ? በመጀመሪያ ተቅማጥ ወይም ዲያሪያ ሊያጋጥማችሁ ይችላል። ሁለተኛው የማቅለሽለሽ፣ ሶስተኛው ደግሞ የሆድ ቁርጠት ሊያጋጥመን ይችላል።